ለእናንተ ይሁን በዓለም ዙሪያ ያላችሁ የሰው ልጆች በሙሉ የእጅ ፍጥረት የሆናችሁ በያላችሁበት ቦታ ሁሉ ከአይምሮ በላይ ከሁኔታ በላይ ከችግር በላይ ከከበበን በላይ የሆነው እውነተኛው የክርስቶስ ሰላምና ጸጋ ይብዛላችሁ። እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም ነው። ሁሉ ጊዜ አብሮነታችሁ ስላልተለየኝ በኮሜንታችሁ በጸሎታችሁ ከጎኔ ያላችሁ እግዚአብሔር አምላክ ከጎናችሁ ይቆምላችሁ። ሰው አጣው፣ ረዳት አጣው፣ አጋዥ አጣው በምትሉበት ቀን እግዚአብሔር ከጎናችሁ ቆሞ ያበርታችሁ። ባሪያው እንዳለ እግዚአብሔር ከጎኔ ቆሞ አበረታኝ እንዳለ ከጎናችሁ ቆሞ እግዚአብሔር ያበርታችሁ። ሁላችሁም በክርስቶስ ኢየሱስ ስም ተባረኩልኝ። እጅግ በጣም አድርጌ ወዳችኋለሁ፣ አከብራችኋለሁ። ተባረኩልኝ ሁላችሁም። ዛሬም ደግሞ ያው እንደተለመደው ያው የሆነው እንደተለመደው እግዚአብሔር ቃል አይለመድም፣ ግን ያው ብዙ ጊዜ እኔ መንፈሳዊ ነገር ይላችሁ ስለመጣ ማለት እግዚአብሔርን ቃል የከበረውን ያው የሆነውን የሚሰራውን ቃል ይላችሁ ስለመጣ ማለት ነው። ዛሬም ደግሞ እኔ ተባረኩበትን እኔ ተጽናናውበትን እኔ ደግሞ እግዚአብሔር ልቤን በቃ ድግፍ ያደረገበትን ደግሞ የከበረውን ቃሉን ደግሞ ይላችሁ መጥቻለሁ። የቃሉ ባለቤት ቅዱስ እግዚአብሔር የተመሰገነ ይሁን። በቃሉ አልፎ እያስተማረን እየመከረን እየገሰጸን ስንደክም እያበረታን ስንስት እየመለሰን በቸርነቱ በምህረቱ ዛሬ ላይ ያደረሰን እግዚአብሔር የተባረከ ይሁን። ሁላችሁም ተባረኩልኝ። ወዳችኋለሁ እጅግ አድርጌ። ዛሬ የምንማማርበት የመጽሐፍ ቅዱስ ክፍል ኢሳይያስ ምዕራፍ 66 ያለ ቃል ነው። የቃሉ ባለቤት እግዚአብሔር ስሙ ይባረክ። እንደዚህ ይላል። በክርስቶስ ኢየሱስ ስም አነባለሁ። እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድርም የእግሬ ማረፊያ ናት። ታዲያ የምትሰሩልኝ ቤት የማርፍበት ስፍራ የቱ ነው ይላል። ኢየሱስ ክርስቶስ ጌታ ነው። አያችሁ ምን አለ እዚህ ጋር ቃሉ? ሰማይ ለኔ አለ ዙፋኔ ነው። ለኔ ሰማይ ዙፋኔ ነው፣ ምድር ደግሞ የእግሬ ማረፊያ ናት። እግሬ የሚያርፍባት ናት ምድር አለ። ታዲያ የምትሰሩልኝ ቤት እኔ የማርፍበትስ ቤት ስፍራ የቱ ነው አለ። ከዛ የሚገርማችሁ ነገር ቁጥር 2 ላይ እነዚህን ነገሮች ሁሉ እጄ ያልሰራችም ምን? አያችሁ ምክንያቱም ሰማይን የሰራው ማን ነው? እግዚአብሔር ነው። ምድርን የፈጠረው ማን ነው? እግዚአብሔር ነው። ሁሉን ይሁን ሲል በአፉ ቃል ጸንተው የቆሙ በአፉ ቃል የሆኑ ናቸው። ስለዚህ ሰማይ ብትሉ የኔ እጅ ስራ ነው፣ ምድርን ብትሉ የኔ እጅ ስራ ነው አለ። ስለዚህ እናንተ ለኔ የምትሰሩልኝ ቤት እኔ የማርፍበት ስፍራ የቱ ነው ካለ በኋላ እነዚህ ነገሮች ሁሉ እጄ አልሰራችም ምን? ልብ በሉ እንግዲህ ወገኖቼ፣ እንዳገኝስ ያደረኩ እኔ አይደለው? እንዲገኙስ ያደረኩት እኔ አይደለሁኝም? ሰማይን ምድርም የፈጠርኩት እኔ አይደለሁም ወይ? የሰራሁትስ እኔ አይደለሁም ወይ? ክብር ለእግዚአብሔር ይሁን። እኔ አይደለሁኝም ምን አለ። ከዛ በኋላ ይላል እግዚአብሔር ካለ በኋላ ነገር ግን ይላል እኔ ወደዚህ ትሁት ወደ ሆነና መንፈሱ ወደተሰበረ በቃልም ወደሚንቀጠቀጥ ሰው እመለከታለሁ። አያችሁ እግዚአብሔር እናንተ ለኔ ቤት ሰራላለሁ ቤት ሰራላለሁ ትሉኛላችሁ። ለኔ የምትሰሩልኝ ቤት ምን አይነት ቤት ነው? አይጋችሁ ምናልባት በዚህ ምድር ላይ እኛ ቤተክርስቲያን ብለን ቤተ መቅደስ ብለን የምንሰራቸው እነሱ ቅዱሳን በህብረት ተሰባስበው እንዲኖሩ ነው እንጂ ለእግዚአብሔር ቤት አይደለም የምንሰራው። ለእግዚአብሔር አይደለም። ወንድሞች ተሰብስበው አንድ ላይ ህብረት የሚያደርጉበት የጸሎት ቤት ነው የሚባለው፣ የጸሎት ቤት ነው። እግዚአብሔር ግን ከዚህ ምድር ላይ ከሚሰራው ቤት ከህንጻው ከአዳራሹ ከሱ ይልቅ እግዚአብሔር የሚፈልገው የኛ ልብ ነው። የኛ ልብ ነው ለሱ ማረፊያ፣ የኛ ልብ ለሱ ቤት፣ የኛ ልብ ለሱ መኖሪያ እንዲሆን ነው እግዚአብሔር የሚፈልገው። እዚህ ጋር ቃሉ ሲናገር እንግዲህ ሰማይ ዙፋኔ ነው፣ ምድር መርገጫዬ ናት፣ በቃ እኔ ማረፊያዬ ናት አለ። ለኔ ምን አይነት ቤት ነው የምትሰሩልኝ ካለ በኋላ ግን እነዚህ ደግሞ እጆች ይሰርታለች፣ የኔ የእጅ ስራ ናቸው እነዚህ አለ። ከዛ በኋላ ግን ነገር ግን እኔ ወደዚህ ትሁት ወደሆነና መንፈሱ ወደተሰበረ በቃልም ወደሚንቀጠቀጥ ሰው እመለከታለሁ። የኔ መኖሪያ እኔ የምኖርበት ቤት ትሁት ወደ ሆነው ልብ አለ። አያችሁ ትሁት ወደ ሆነው ልብ፣ መንፈሱ ደግሞ የተሰበረ። መንፈሱ የተሰበረ ማለት ዝቅ ያለ በቃ ራሱን የሚያዋርድ ለእግዚአብሔር ነገር ራሱን የሚያዋርድ መንፈሱ የተሰበረ ካለ በኋላ ደግሞ በቃል ወደሚንቀጠቀጠው ሰው አያችሁ እመለከታለሁ አለ። ስለዚህ እኔ መኖሪያዬ እኔ ማደሪያዬ እኔ ወደሚፈራ ሰው በቃል ወደሚንቀጠቀጥ ትሁት ወደሆነ ሰው ወደዛ ልብ ውስጥ እዛ ልብ ውስጥ ነው ማርፈው፣ እዛ ቤት ውስጥ ነው እኔ ምኖረው። የኔ መኖሪያ ያ ነው አለ። አያችሁ በክርስቶስ ኢየሱስ በእውነት ለእግዚአብሔር ትሁት የሆነ ቅን የሆነ መንፈሱ የተሰበረ በእግዚአብሔር ቃል የሚንቀጠቀጥ ልብ ለእግዚአብሔር ይስጠን። በዛ ውስጥ እኔ እኖራለሁ አለ። በዛ ውስጥ እኔ አድራለሁ አለ።
እንጂ ለኔ እናንተ የምትሰሩት ይሄ ቤት ለኔ አይሆንም። በቃ ምድር የእግሬ መረገጫ ናት፣ ሰማይ ደግሞ ዙፋኔ ነው። በቃ አያችሁ። ከዛ በኋላ ነገር ግን ይላል ወይፈን የሚሰዋልኝ ሰው እንደሚገድል ነው። አያችሁ። ይሄ ትሁት የሆነ ሰው፣ መንፈስ የተሰበረ ሰው፣ በቃል የሚንቀጠቀጥ ሰው ከሌለ ያለዚያ ግን ይሄ ሳይሆን ግን ለኔ ቤት ስራለሁ ብትሉኝ፣ ለኔ መኖሪያ ስራለሁ፣ ለኔ ማረፊያ ስራለሁ ብትሉኝ ግን አለ ወይፈን የሚሰዋልኝ ሰው እንደሚገድል ነው የምቆጥረው አለ። በግ ጠቦት የሚያቀርብልኝን የውሻ አንገት እንደሚሰብር ሰው ነው። የእህል ቁርባን የሚያዘጋጅልኝ የሪያ ደም እንደሚያቀርብልኝ ሰው ነው። የመታሰቢያን ዕጣን የሚያጥንልኝም ጣዖትን እንደሚያመልክ ሰው ነው። የገዛ መንገዳቸውን መርጠዋል፣ ነፍሳቸውንም በርኩሰታቸው ደስ ይላታል። ስለዚህ ችግር እንዲደርስባቸው አደርጋለሁ፣ የፈሩትንም አመጣባቸዋለሁ። በተጣራሁ ጊዜ የመለሰ በተናገርኩ ጊዜ ያደመጠ ሰው የለምና በፊቴ ክፉ ነገር አደረጉ፣ የሚያስከፋኝንም መረጠዋል። አያችሁ፣ እግዚአብሔር እዚህ ጋር ሲናገር እኔ የምፈልገው አለ እኔን እንዲሰሙኝ ነው አለ። በቃል እንዲንቀጠቀጡ ነው አለ። ትሁት የሆነ ልብ እንዲኖራቸው ነው አለ። መንፈሳቸው የተሰበረ ውስጥ እዛ ውስጥ አድራለሁ አለ። ግን ይሄን ሳታደርጉ ግን አለ ለኔ በግ ብትሰውልኝ፣ ለኔ እህል ቁርባን ብታቀርቡልኝ፣ ለኔ መታሰቢያ ዕጣን ብታጥኑልኝ ያን ነገር አልቀበለውም አለ። እኔ በዛ ደስ አልሰኝም አለ። ወገኖቼ ብዙ ጊዜ እኛ ሰዎችን ነው በስጦታ በሆነ ነገር ምንሸውደው ወገኖቼ። እግዚአብሔርን በስጦታ አንሸውድም። ብዙ ጊዜ የፈለገውን የልባችን ሐሳብ እያደረግን ኃጢአት እየሰራን ርኩሰት እየሰራን ለእግዚአብሔር ደግሞ ገንዘብ ሲባል ገንዘብ እንሰጣለን። በእግዚአብሔር ፊት በስጦታ ነገር ሲባል መጀመሪያ ቅድሚያ እንሰጣለን። እግዚአብሔር ወገኖች ይላቸው እኛ ከምንሰጠው ስጦታ በላይ እግዚአብሔር የሚፈልገው እኛን ነው። አያችሁ፣ እግዚአብሔር በስጦታ አይታለልም። እግዚአብሔር በብር አይታለልም፣ በወርቅ አይታለልም። ስለዚህ እኔ ይህን አልቀበለውም ማለት አያችሁ። ለዚህ ነው ሳኦልን እኮ እግዚአብሔር ንቆት ምንድነው እግዚአብሔር አጥፋ ነው ሳያጠፋ ቀርቶ የሰባውን አስቀረ። ከዛ ለእግዚአብሔር መስዋዕት አድርገን እና መታዘዝ ከመታዘዝ በላይ እኮ እግዚአብሔር ደስ የሚያሰኘው ነገር የለም። አለመታዘዝ አለ እንደ ጥንቁልና ነው አለ። አለመታዘዝ ክፋት ነው አለ። አያችሁ። ስለዚህ እግዚአብሔር ከምንም በላይ እንድንታዘዝ ነው የሚፈልገው፣ እኛን ነው የሚፈልገው። በቃ በዚህ በእኛ ልብ ውስጥ ማረፍ፣ በእኛ ልብ ውስጥ መኖር፣ በእኛ ልብ ውስጥ እግዚአብሔር መስራት ይፈልጋል። አያችሁ። ያኔ ነው እግዚአብሔር ደስ የሚሰኘው እንጂ እኛ ልባችን ርኩሰትን አመፅን ተሞልቶ ቃሉን ሳንፈራ እግዚአብሔርን በልባችን ሳናነግሰው እግዚአብሔርን ሳንፈራው ለእግዚአብሔር ሳንመቸው ግን ብርና ወርቅ ወደ ቤቱ ወደ እግዚአብሔር ቤት ይዘን ብንሄድ ለእግዚአብሔር ስጦታ አድርገን ብንሰጠው እግዚአብሔር አይቀበለውም። እግዚአብሔር በዛ ደስ አይሰኝም። መጀመሪያ የሚፈልገው እግዚአብሔር እኛ ራሳችን ለሱ እንድንሰጠው ነው። ራሳችን ለሱ እንድንገዛ ነው። እኛ የሱ ማረፊያ እንድንሆን በቃ እግዚአብሔር እንዲሰራብን፣ እግዚአብሔር እንዲጠቀምብን፣ እግዚአብሔር እንዲያድርብን፣ እግዚአብሔር በእኛ አልፎ ሌሎችን እንዲያጽናና፣ እግዚአብሔር በአንቺ አልፎ እግዚአብሔር በአንተ አልፎ ሌሎችን ለማዳን እንደዛ ነው የሚፈልገው እግዚአብሔር። አያችሁ። ስለዚህ እዚህ ጋር ምን አለ? በፊቴ ክፉ ነገር አደረጉ የሚያስከፋኝንም ነገር መረጡ ይላል። አያችሁ። እግዚአብሔርን የሚያስከፋ እግዚአብሔርን ደስ የማያሰኝ ነገር እያደረጉ ክፉ ነገር በፊቱ እያደረጉ ግን ወይፈን ቢያመጡለት፣ በግ ጠቦት ቢያመጡለት፣ የእህል ቁርባን ቢያመጡልኝ፣ ዕጣን ቢያጥኑልኝ ይሄንን አልቀበልም ማለት። ምክንያቱም እነሱ የገዛ መንገዳቸውን መርጠዋል፣ ክፋትን መርጠዋል አለ። በእውነት ነው የምላችሁ እግዚአብሔር አምላክ በዚህ በእኛ በልባችን ውስጥ ይንገስ። እግዚአብሔር ይሄ እኔ ግን ወደዚህ ትሁት ወደ ሆነና መንፈስ ወደ ሰበረ በቃሌ ወደሚንቀጠቀጠው ሰው እመለከታለሁ እንዳለ እግዚአብሔር ይሄንን ትሁት ልብ ይስጠን ለሁላችንም። እግዚአብሔር ይሄ የተሰበረ መንፈስ ለሁላችን ይስጠን ወገኖቼ። እግዚአብሔር በቃሉ የሚንቀጠቀጥ ልብ ይስጠን። በክርስቶስ ኢየሱስ ለሁላችን ማረፊያው እንድንሆን ዘንድ ጌታ መንፈስ ቅዱስ ይርዳን። እጅግ በጣም ወዳችኋለሁ። እንደተባረካችሁ አምናለሁ። አሁንም ኮሜንት አስተያየታችሁን እቀበላለሁኝ። ባላያችሁበት የክርስቶስ ሰላም ይብዛላችሁ። ተባረኩ፣ ተከናወኑ።